እኔ በእውነት ለኢትዮጵያ እንደ ዘመነ ካሴ አይነት መሪ እመኝላታለሁ። እኔ እንደው የሚመስለኝ በሚቀጥለው ኢትዮጵያ ውስጥ ስልጣን የሚይዝ ዘመነ ይመስለኛል። በደም ኩሉን ተኳኩሎ ፋውንዴሽንን ቀባብቶ የሚመጣ አስክሬን ላይ ጠዋት ሲታጠብ ግን አመዳም ነው። ጠዋት አመዳም ነው። ያው ቀድሞ ተጠቅሞት የሚውለው ስለሚጠፋ ነው። እንደውም ዘባተሉንም ታስታውሳላችሁ። አብይ ተች ኢዝ ዳይ ይል ነበር እንግሊዘኛ ኤቭሪቲንግ አብይ ተች ኢዝ ዳይ የምትል እንግሊዘኛ ነበር። ምኑ ከምን አገናኝቶት እንደሆነ እሱ ያውቃል። ነክቶ ገደለው እንጂ መጨረሻ ላይ ራሱን። እኔ እንደ ወንድ አድርጌ አላያቸውም። እነዚህ በፍጹም እኔ ወንድ በቀን ወንድ ሲሆኑ ደስ የሚለኝ ወንድ እንደ ወንድ። ዳንኤል ክብረት ከሰይጣን ጋር ሰራለሁ አለ። እኔ ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማም ሳልል ከሱ ጋር ለመስራት ዝግጁ ነኝ። በስማም ሳልል ከሰይጣን ጋር አብሬ ሰራለሁ። ዳንኤል ክብረት ነኝ። የኢትዮጵያን ስያሜ እንቀይራለን፣ ሰንደቅ ዓላማ እንቀይራለን የሚል ንግግር ውስጥ ነው ያሉት። አማራጭ የሰንደቅ ዓላማ ቀለሞች ጭምር ነው በምክክር ኮሚሽን እየተዘጋጀ እየቀረበ ያለው። አብይ አህመድ ስልጣኑን ለማቆየት ጾታን ቀይር ቢባል ዛሬ ጾታውን ቀይሮ ወይዘሮ አብይ ሆኖ ይመጣል። ሌላ አበበች አዳኔ ምዘው ነው ይመጣል። ልጁንም መሰዋት ካለበት ይሰዋል ስልጣኑን ለማስቀበል። ይሄ ሰውዬም ኢትዮጵያ ሚላት ስልጣኑን ማለት ነው። አብይ አህመድን አሽቀንጥሬ ለመጣል ከሰው ልጆች ጋር ሰራለሁ። የወጡበት ቤት ይባል ነበር ወይ ነው። አዳነች አበቤ አዲስ አበባ መታ ከንቲባ በምትሆንበት ጊዜ የነበራት ምስልና አዲስ አበባ ግጣ የምትፈልገው ደረጃ ስትደርስ ደግሞ ያለችበት ሁኔታ ምን ያህል የተራራቀ እንደሆነም አረምቢ ብሎ እጁን እየጎተተ ቀለበት በሚያጠልቅበት ጊዜ ቀለበቷን ሳይመልስ ፕሬዝዳንት ኢሳያስ አልመለሰን። ቀለበቱ በሰው ቢልክለት ጥሩ ነው። ይሄ ጠንቋይ ቀለበት ነው። ምንም አያደርግለትም። ያስቀምጠው የሆነ ቦታ ላይ ልጆች በማይዞሩበት ቦታ ላይ። እኔ ባሌ ሲያገባኝ እጄ ላይ ቀለበት አድርጎልኛል። በኢትዮጵያ ታሪክ ለወንድ ወንድ ቀለበት ሲያደርግ ያየሁት አብይ አህመድ ኢሳያስ አፈወርቂ እኮ ምናምን ይሏል እኮ እጁን ጎትቶ እየሳቀ ወንድ እጅ ላይ ቀለበት ማድረግ የለመደ ነው ይመስለው። አክሱም ላይ የሃይማኖት ቀውስ ለመፍጠር ሙከራ አደረጉ እና አህመዲን ጀበል በቀን 3 ከአንጀት የረዘመ ጽሁፍ ቢጽፉ ወጥተው በዩቲዩብ ቢጮሁ ምን ቢሉ ጠብ የሚል የለም። በቃ ፋይል ተዘጋ። አብይ እኔ ስልጣኔ መገደብ አለበት ብሎ አሽቀንጥረን ጥለሃለን ይያል ነው እኮ። አሽቀንጥረን ስለምርጫ ምናምን አይደለም። አሽቀንጥረን ጥለሃለን ነው። ራስ አይደለም ትገድበው። የኢትዮጵያ ህዝብ ይገድባል። የኢትዮጵያ ኃይሎች ይገድቡሃል ነው። በነገራችን ላይ ሽመልስ አብዲሳ ሌላ ሰው ነው የሚመስለው አሉ። ሌላ ሰው ነው የሚመስለው። በቃ ዝም ብሎ ቀጨኔ ነው የሚመስለው። ቅጥነቱ አለ። በቃ ቅጥነቱ ምን ሆኖ ነው እየተባለ ነው ሰው። መታከም ገንዘብ ካለ ሁሉም አለ። እንዴ አሁን ምንም በቃ ቀጮ ሆነዋል። ሽመልስ ዛሬ ምን አለ? ታሪካዊ ጠላቶቻችን ምናምን እያለ ቲፒኤልኤፍን ይላል፣ ፋኖን ይላል፣ ሱዳን ይላል፣ ግብጽ ይላል፣ ኤርትራ ይላል። ማአት ፕሮፓጋንዳ ሲነፋ ነው ያለው። አዲስ አበባ ደግሞ ቱልቱላ ብቻ ነው የሞላ። ፋኖን ጠንክሮ እየወጣ ነው ያለው። ኤቭሪባዲ ስለ ዘመነ ካሴ ሲያወራ ሂወስ የጎልድ ተመራቂ የወርቅ ተመራቂ ተሸላሚ እንደሆነ ሲበዛ ኢንተሊጀንት ሲበዛ ብራይት በጣም ሰፊ ልብ ያለው እኔ ትንሽ ጊዜ አግኝቼ አውርቼዋለሁ። ባወራሁት the brightest person I ever heard በኔ አናሊሲስ ዘመነ ካሴ በጣም እኔ በእውነት ለኢትዮጵያ እንደ ዘመነ ካሴ አይነት መሪ እመኝላታለሁ። በጣም ሰፊ ልብ ያለው በጣም እኔ እንደው የሚመስለኝ በሚቀጥለው ኢትዮጵያ ውስጥ ስልጣን የሚይዝ ዘመነ ይመስለኛል። እኔ ይመስለኛል እንደዛ። እኔ ማርያም አውታለ በእኔ ዘመን የአማራ ህዝብ ከኦሮሞና ከትግራይ ህዝብ ጋር አይዋጋም። አብይ ስለፈለገው ብቻ ህገ መንግስት መሻሻል አለበት የሚል የምክክር ኮሚሽን የተቋቋመውም ይሄን እንዲያሳካ ነው ብሎ ነው በድፍረት የመጣው። ይሄ ብቻ አይደለም። ይሄ ሀገራዊ ምክክር ኮሚሽን ስራውን አጠናቀቀ ሲባል አጀንዳ ተሰጥቶታል፣ የህዝብ ጥያቄ አለኝ ብሎ እያከማቹና ይዘው እየመጡ ያሉት የኢትዮጵያን ስያሜ የመቀየርና የኢትዮጵያን ሰንደቅ ዓላማ የመቀየር የኢትዮጵያን ህዝብ ዳግም በኦዴድ መዳፍ ውስጥ ለተራዘመ ጊዜ እንድትቆይና የኢትዮጵያ ምልውና እንዲያከትም ታስቦ የተዘጋጀ የምክክር ኮሚሽን የሚባል ውንብድና የሚሰራበት ቡድን ሚዲያ ብቻ መቆጣጠር የሚፈልግ እና ከፍ ብሎ መታየት የሚፈልግ ይሄ ባዶ ነው። እሱ የሚናገረው ግን ሁሉም ኮምፕሊት እንደሆነ ብቃት ያለው መሆኑን ለማሳየት የሚታትር ነው። ሚዲያ ላይ በደም ኩሉን ተኳኩሎ ምናምን እንትናል ፋውንዴሽንን ቀባብቶ የሚመጣ አስክሬን ላይ ጠዋት ሲታጠብ ግን አመዳም ነው። ብዙ ጊዜ ሴቶች ናቸው ጠዋትና ማታ ለየብቻ የሚሆኑ የሚባለው። ለየብቻ ማታ ያው ቀን ሙሉ ተኳኩለው መጥተው ጠዋት ግን ሲመጡ አንዳንዶቹ አመዳም ይሆናሉ። ቀን ተደብቆ ስለሚውለው ማለት ነው። ወንዶች ግን እንደዛ ሬር ነው። እንደዛ ጠዋትም ማታም እኩል ነው ብዙ ወንዶች። ልጁ ግን እንደዛ አይደለም። ጠዋት አመዳም ነው። ያው ቀድሞ ተጠቅሞት የሚውለው ስለሚጠፋ ነው። እነዚህ የትም አይደርሱም። this is what the leader እንዴ የሚለው ህዝብን ከህዝብ ጋር አዋዶ ህዝብን ከህዝብ ጋር አስተዳድሮ ህዝብ ከህዝብ ጋር ተጣምሮ እንዲኖር ማድረግ ነው ሊደር። በቃ አንድ መሪ ያንን የሚያደርገው አንድ መሪ የሚያደርገው ይሄንን ነው። ስለዚህ ፋኖም ጠንክሮ ወጥቷል። በአንድ ኮማንድ ስር በአንድ ሊደር ስር ተቀምጧል። ኦላም ቀላል አይደለም። ለአብይ አህመድ እያደረሰበት ያለው መከራና ጉዳት ይሄ ነው አይባልም። አስቡ፣ የኦሮሞ ዘመን ነው። ኦሮሞ ነገሰ፣ ኦሮሞ ፈለጠነ በሚሉ አያና ሳይሆን በነና ምናምን አያንቱ አያና ማለም አያንቱ
እኔ እንደው እንዳርጋላያቸው ምን እነዚህ በፍጹም እኔ ያዶን ነው ለኢትዮጵያዊነት እሞታለሁ ብለው ሲታገሉ የነበሩት ነጋሽ ታዲዮስ ደግሞ እስር ቤት የሚማቀቁበት ወቅት ነው። ለኢትዮጵያ ሲሉ የደሙ ለኢትዮጵያ ሲሉ ሁሉ ነገራቸውን ያጡ አካላት በየእስር ቤቱ እየማቀቁ ነው የሚገኙት። ግማሹ ተስፋው ጨልሞ በአዲስ አበባ ከተማ ውስጥ ረሃብ እየተጋፋ ጠኔ እየተጋፋ ያለበት መምህራንና ሐኪሞች ፌስታል ይዘው ትራፊ ምግብ ፍለጋ በሚዞሩበት ሀገር ውስጥ ወደ ኋላ ተመልሰው ተበዝ መዘው የኢትዮጵያን ስያሜ እንቀይራለን፣ ሰንደቅ ዓላማ እንቀይራለን የሚል ንግግር ውስጥ ነው ያሉት። ዳንኤል ክብረት እኔ ከሰይጣን ጋር ሰራለሁ፣ ለኢትዮጵያ የሚጠቅም ካገኘው ከሰይጣን ጋር ሰራለሁ አለ። እኔ ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማም ሳልል ከሱ ጋር ለመስራት ዝግጁ ነኝ። ሰይጣን ፊት በስማምም አይባልም። በስማም ሳልል ከሰይጣን ጋር አብሬ ሰራለሁ። ዳንኤል ክብረት ነኝ። እኔ ከሰይጣን ጋር አልሰራም። ሰይጣን ነው። መልካም ነገር ማንም ከሰይጣን አይገኝም። ዳንኤል ክብረት ከሰይጣን ጋር መስራት እችላለሁ። እኔ ለኢትዮጵያ ስል ኢትዮጵያ የሚላት ስልጣኑ ማለት ስልጣኔ ማለት አብይ አህመድ ኢትዮጵያ ሲል ስልጣኔ 4 ኪሎ ማለት ነው። ሌላ ነገር የለውም። ለአብይ አህመድ ስልጣን ማለት 4 ኪሎ ስልጣን ማስጠበቅ ማለት ነው። የሚቆይበት ጊዜ ነው። ይሄ ሰውዬም ኢትዮጵያ የሚላት ስልጣኑን ማለት ነው። እኔ ወንድ በቀን ወንድ ሲሆን ነው ደስ የሚለኝ። ወንድ እንደ ወንድ ይቆጣኛል እንጂ ሳሚ ወንድ ብዬ የምጠራው እንደ ሳሚ የሆነ ወንድ ነው። ወንድ በቃ ወንድ ማለት እንደዛ ነው። እነሱ የመጡባት አካባቢ ብቻ ናት እየለማች ያለችው። ሌላው ኦሮሞ ግን እየፈረሰ ነው ያለው። የጃንማሮ ሰራዊትና የፋኖ ሰራዊት ጎን ለጎን ሆነው ብልጽግና እየተዋጉ ነው ያሉት። ምን አለ ብርሃኑ እንትና ወጣና ሽመላስ አብዲሳ ኦላ እኮ ፋኖን አይዋጋ ማለት ከፋኖ ጋር እነሱ የፈለጉት ኦላና ፋኖ እንዲዋጉላቸው ነው። ኦላ ከፋኖ ጋር አለመወጋቱ በጣም አናዶታል። አማራጭ የሰንደቅ ዓላማ ቀለሞች ጭምር ነው በምክክር ኮሚሽን እየተዘጋጀ እየቀረበ ያለው። ነገ ፊት ለፊት ሲመጣ ትጋፈጠዋለህ። አብይ አህመድ ይህንን ናሬቲቭ ለመቆጣጠር የሚያስችል ንግግር ሲያደርግ አልሰማችሁትም? ቅርብ ጊዜ ተናግሮታል እኮ የአሜሪካን ሰንደቅ ዓላማ እንደ ማሳያ አድርጎ ሲያበቃ የአሜሪካ ሰንደቅ ዓላማ አንድ ኮከብ ብቻ ነበር የነበረው። ዝም ብሎ አይደለም የሚነግርህ፣ እሱ ይለኩሳል። ከዛ ይሄ ፓስተር የሚባል ነቢይ የሚባል ሼክ የሚባል አለ አደራጅቶ የሚያመጣው፣ እሱን ያመጣና ያንጫጫልሃል። አብይ አህመድ ትግራይ ላይ አሁን ቅርብ ጊዜ የሃይማኖት ነውጥ የሃይማኖት ቀውስ ለማስነሳት እኔ ለኢትዮጵያ ስል ከሰው ጋር ሰራለሁ፣ አብይ አህመድን አሽቀንጥሬ ለመጣል ከሰው ልጆች ጋር ሰራለሁ፣ እኔ ከሰይጣን ጋር ሰራለሁ ከሰዎች ጋር ሰራለሁ ብል ምን ይሉኛል? ባንዳ እንደዛ ነው። አንዳርጋቸውን እኮ ባንዳ አሉት እኮ ጽምዶ ሄዱ። ከኛ ሐሳብ ጋር ከሚመች ጋር የትም ይኖር ሌሴቶ የሚገኝ ቡርኪና ፋሶ የሚገኝ ላይቤሪያ የሚኖር እንሰራለን። ዳንኤል ከሰይጣን ጋር መስራት ከቻለ እኛ እንመክረዋለን። ከሰይጣን ጋር ባይሰራ ጥሩ ነው እንመክረዋለን። ከሰው ልጆች ጋር ስራ ነው የምንለው። እኛ ግን ከሰዎች ጋር እንሰራለን። አይ ቲንክ የምንግባባ ይመስለኛል በዚህ። የ4 ኪሎ ጉራ ግን አብይ መማር ያልቻለው 1 ሚሊዮን% የሚለው ነገር አለ። አሁን ደግሞ በቅርቡ ደግሞ አንድ ብልጽግና ሰው ቲፒኤልኤፍ ከፋኖ ጋር አይዋጋም፣ ቲፒኤልኤፍ ከኦላ ጋር አይዋጋም፣ ፋኖ ቲፒኤልኤፍን አይዋጋም፣ ፋኖ ኦላን አይዋጋም ብሎ ፋኖ ከቲፒኤልኤፍ እና ከኦላ ጋር አለመዋጋታቸው አናዷቸዋል። በቴዲ አፍሮ ሙዚቃ ብቻ እንኳን ምን ያህል ብልጽግና እንደደነገጠ አይታችሁታል። ምን ያህል እርብትብቱ እንደወጣ የመላው ኢትዮጵያን ድምፅ በቴዲ አፍሮ ሙዚቃ ውስጥ ሰሙት። ህዝቡ ደግሞ ምን ያህል አይቷችሁታል። 100 ምናምን ሚሊዮን ህዝብ ኦልሞስት የኢትዮጵያን ፖፑሌሽን የሚያክል ህዝብ ዩቱብ ላይ አይቶታል። እንግዲህ ያስቡት። ስለዚህ አይተውታል። ህዝቡ ከነሱ እንደተነጠለ የህዝብ ድጋፍ እንደሌላቸው እና አህመዲን ጀበል እነ ኤልያስ ጀበል እነ ሙጂብ አሚኖን ወዘተረፈ ይሄ ያው የዋሃብያ አነቃናቂውን ቡድን ተጠቅመው አክሱም ላይ የሃይማኖት ቀውስ ለመፍጠር ሙከራ አደረጉ። ሁሉም አካል እንዲረባረብበት ተደረገ። እና አህመዲን ጀበል በቀን 3 ከአንጀት የረዘመ ጽሁፍ ቢጽፉ ወጥተው በዩቲዩብ ቢጮሁ ምን ቢሉ ጠብ የሚል የለም። በቃ ፋይል ተዘጋ። ሰሜን ላይ አጀንዳ ፈጥረው የሃይማኖት ቀውስ የመፍጠር እድላቸው መከነ። መተባበርና መደማመጥ ስለተፈጠረ ማለት ነው። ይሄ ኃይል መሸነፍ አለበት። ይሄ ኃይል አዲስ አበባ ላይ ተቀምጦ የምስራቅ አፍሪካ ቀጠና ሰላም ሊያገኝ አይችልም ስንል በምክንያት ነበረ ይሄንን የምናነሳው። ለአብይ አህመድ ስልጣን ማለት ክላሽ የታጠቀ ድሮን ያለው መከላከያ ምናምን እነዚህ ነው። ያ ጊዜ አመለጠው። እኔና እሱ ስንደመር የተባለ ቀለበት በሚታሰርበት በነበረበት ጊዜ በእናት በቃ አረምቢ ብለው እጁን እየጎተተ ቀለበት በሚያጠልቅበት ጊዜ ቀለበቷን ሳይመልስ ፕሬዝዳንት ኢሳያስ አልመለሰን ቀለበቱ ይመስለኛል። ላክለት የሆነ በሰው ቢልክለት ጥሩ ነው። ይሄ ጠንቋይ ቀለበት ነው። ምንም አያደርግለትም። ያስቀምጠው የሆነ ቦታ ላይ ልጆች በማይዞሩበት ቦታ ላይ እና ያ ጊዜ አመለጠው። በዚህ በአንዳርጋቸው የተናደደ ትውልድ ግን ተመልከቱ። ምንድን ነው ያናደደ ብትሉ ጌታቸው የብልጽግና አማካሪ ሆኖ በመሄዱ ያልተናደደ ይሄ አገልጋይ ቡድን ህዝብ አንቅሮ እንደደፋቸው በቃ ቁቁ እየጠበቀ እንዳለ አንድ ነገር ፑሽ የሚያደርገው ካለ ህዝብ ሆ ብሎ እንደሚወጣ ህዝብ ኦፖርቹኒቲ ነው እየፈለገ ያለው። ሆ ብሎ ወጥቶ የአብይን መንግስት የሚጥልበት ኦፖርቹኒቲ ነው እየፈለገ ያለው። የአብይ መንግስት እየደከመ በዙሪያው ያሉት ጸረ አብይ የሆኑት ሁሉ ግን እየጠነከሩ እየወጡ ነው ያሉት።
ኢኮኖሚው ደግሞ ራሱን የቻለ ትልቅ ሌላ የጦር አርሚ ቀርቦበታል። አንድ ሌላ አማጽያን፣ አንድ ሌላ ቻሌንጀር ለአብይ አህመድ ኢኮኖሚው ነው። ኢቨን ኢኮኖሚውም is not on his side ኮላፕስ ነው ያደረገ ያለው። ከዕዳ ላይ ዕዳ ነው ምድርቱን ጨምሯት ያለው። ማስተዳደር አይችልም። ምን እንደሆነ አላውቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። አዳነች አቤቤ አዲስ አበባ ከንቲባ አድርጎ አብይ አህመድ ሾሟት አንበርክካ ህዝብ ረግጬ ገዛለው ምትል ናት። መምህራንና ሐኪሞች መሬት ላይ ያለው እውነታ ተደብቃችሁ በፌስታል ከሆቴል የተረፈ ምግብ እንኳን መውሰድ ተከልክሎ ያለና አሁን በዚህ መጠን ክደው የሚመጡ ሰዎችን አይታችሁ አዲስ አበባ ውስጥ አትራቡም እያለች ነው ያለችው። ወደ ሰላም መጣ፣ ብልጽግና ተቃወመ። አብይ አህመድ የሚያዳክም ማንኛውም በአንድ እጅ ማጨብጨብ እንደማይቻል በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለውም ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው። አንዳርጋቸው እንዲያውም ተመቸው። አሁን ትንሽ ወፈር አለ አይደል? ምቾት አለው። አያችሁ የውስጥ እንትን አግኝቷል። ብልጽግና ጋር አካባቢ መሆን ማለት አይታችሁታል። ብልጽግና የሄደ ሰው ማን ነው የሚመቸው? ሁሉም ቆረቆንዳ ፊት ነው የሚመስለው። ይሄ ሁሉም ተመልከቷቸው። ቢያንስ በውስጣቸው ደስታ የለም። ገንዘብ ይኖራቸው ደስታ የለም። ኖ አማራ እየገደልክ ነው ብሎ መናገር ነውር አለው? ነውር የለውም እኮ እየገደልክ በድሮ እየገደልክ ነው። የነ ዩኤኢ የነ ምናምን ድጎማ ለአንድ ወር ቢያቆምበት ለ3 ወር ሰራዊቱን እንኳን የሚከፍልበት ገንዘብ የለውም አብይ አህመድ። ዩኤኢ ደግሞ ለራሷ እሳት ውስጥ ነው ያለችው። ስለዚህ በአብይ ዙሪያ ያለው በሙሉ ኮላፕስ ነው እያደረገ ክራምብል ነው እያደረገ ያለው። ኤቭሪቲንግ ያለው ነገር እጁ ላይ የያዛቸው እንደ በረዶ የሚሟሙ ናቸው። ስለዚህ አብይ አህመድ ትልቅ 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 ቅርቃር ውስጥ ያለው ኢሳያስ አፈወርቂ ጋራ ቃል ኪዳን እኔ ባሌ ሲያገባኝ እጄ ላይ ቀለበት አድርጎልኛል። እኔስ ወንድና ሴት ሲጋባ ነው እጁ ላይ ቀለበት ሲያደርግ አይቸማቀው። ለመጀመሪያ ጊዜ በኢትዮጵያ ታሪክ ለወንድ ወንድ ቀለበት ሲያደርግ ያየሁት አብይ አህመድ ኮምፎርታብሊ አይታችሁታል። እንቁላሉ ከላይ የተንሳፈፈበት ሳህን አጠገብ ቁማ ነው አዳነች አቤቤ እንደዛ የምትለው። እንደዚህ ያለ የግፍ ግፍ የሚሰራበት አገር ላይ ነን ያለ ነውና እስኪ የአዳነችን ንግግር እንደሰማችሁት ሁሉ ህዝቡ ደግሞ ምን እያለ ነው የሚለውን ስሙት። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። እኔ ልጄ ጧት ትምህርት ቤት ክርስቶስን ነው የሚለው ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ተወላጇ ቤት ነው ከጎን የገባችው። እስካሁን አይምሮ አልተመለሰም። ይመልስልኝ፣ የልጄን አይምሮ ይመልስልኝ። ትላንት የአርሶ አደር ቤት አላሳያችሁ? በዚህ የአርሶ አደር በድሮን የተመታ ንጹሃን ዝም ብሎ የንጹሃን ቤት ሰው አልሞተም። ለምን ብለህ እንደዚህ ታደርጋለህ ብሎ መናገር ኃጢአት ነው። አብይ ሌሊት ተነስቶ ከእንቅልፍ ተነስቶ ባኑ ማን ነው ያንኳኳው እያለ ዘበኞቹ ጥበቃዎችን ሄደው ኧረ ምንም የለም ይደነግጣል። ሌሊት ዙሪያ ሌሊት የሆነ ነገር መጣብኝ እያለ እየደነገጠ ከእንቅልፍ ተነስቶ ግቢው ነው የሚዞረው። እና የበቆና ቃብዱ ትውልድ በቆና ቃብዱ የሚሉት አባት ብዙ ሰው ናፈቀን ምን ነው የሉም እንደ እያለ ነው። በቆና ቃብዱ እረፍት አለዎት ማለት ነው። እረፍት ማለት ነው በአፋን ኦሮሞ። በቆና በጣም ሁሉ ሰው ናወቀ። እኔ ኦሮሞ ነኝ ወቀኝ፣ እኔ በቆና ቃብዱ እያልኩ ያለሁት እኔ ኦሮሞነቴን እየነገርኩ ነው ማለት ነው። ኢሳያስ አፈወርቂ ዋ ክላ ምናምን ይለዋል እኮ እጁ ቀለበት ያስገባላት ዋ ክላ አልገስ ምናምን ነገር ይለዋል። እጁን ጎትቶ እየሳቀ የለመደ ነው የሚመስል አብይ አህመድ ወንድ እጅ ላይ ቀለበት ማድረግን የለመደ ነው የሚመስለው። እየተለማመዱ የሚያውቁ እስኪ አሁን እኔ የትኛዋ ሴት ላይ ነው ኮምፎርታብል እጇን ቀለበት ማድረግ ስማይል ፊቱ ላይ አድርጎ ግን ኢማጂን አብይ አህመድ ምንም አይነት ቃል ኪዳን የመጠበቅ እንኳን አይደለም ከፖለቲካ ከሚስቱ ጋር እንኳን ያለውን ቃል ኪዳን የማይጠብቅ ሰው ነው። ቃሉን የማያከብር አደገኛ ሰው። በሱ ቤት እሱ ብቻ ነው አያ ራዳ አያ ብልጣ ብልጤ እሱ ብቻ ነው። አያ ቀበሮ እሱ ብቻ ነው። በቃ አያ ጦጢት እሱ ብቻ ነው። አዋቂ ቤቷ ሲፈርስ ከትምህርት ቤት ስትመጣ ያየች ሕፃን ልጅ አእምሯ ተነክቶ ህመምተኛ ሆነ። ህዝብ እንደዚህ መከራውን ያያል፣ ፈተናውን ያያል፣ ፍዳውን ያያል። እና አዳነች አቤቤ ደግሞ ፍዳውን በሚያየው ህዝብ ይቀልዱበታል። የወጡበት ቤት ይባል ነበር ወይ ነው አዳነች አቤቤ። እንደውም በምስሉ ላይ አንዳንድ ጊዜ እንደው ምን ያደርጋል በዛ ደረጃ መምጣት እንጂ አዳነች አዲስ አበባ መታ ከንቲባ በምትሆንበት ጊዜ የነበራት ገጽ የነበራት ምስልና አዲስ አበባን ግጣ ከአጋሮቿ ጋር የምትፈልገው ደረጃ ስትደርስ ደግሞ ያለችበት ሁኔታ ምን ያህል የተራራቀ እንደሆነም ከምታዩት እውነታ መረዳት ትችላላችሁ። አብይ ሁሉም አካም ለምዷል። ሁሉም በቃ ሁሉም ኦሮሞ ያልሆነ ምናምን አካም ለመደ ብሏል። አካም በማለቱ የሆነ ነገር አለ ማለት እኮ ነው። ጥቅም አለው ማለት ነው። አካም በመልመዱ ከአካም ጀርባ የሆነ ኦፖርቹኒቲ አለ ማለት ነው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና እረፍት አሉት ሲል እኮ በቆና ቃብዱ አለ መጨረሻ ላይ ወቀኘኔ ያንተ ነኝ እያለው ነው። ያንተ ነኝ የሸገር ክፍለ ከተማ ሸገር የሚባለው ዙሪያ የቤተክርስቲያኑ ስራ አስኪያጅ ነው አሉ እና የመሬት ደላላ ነው ይሄ ሰውዬ። የመሬት ደላላ ነው።
እና በቆና ቀብዱ ያለው አሽቃባጭ ነው። በቃ ሁሌ ትሪክ እያደረገ እየሸወደ እያጨበረበረ እያታለለ የሚኖር እሱ ብቻ። ጥቁር ሲያይ ጥቁር፣ ነጭ ሲያይ ነጭ፣ አረንጓዴ ሲያይ አረንጓዴ፣ ቢጫ ሲያይ ቢጫ። የካሜሊየን የእስስት ባህሪነቱን በደንብ ጽምዶ የአብይ አህመድ መቃብር የአብይ አህመድ መቀበሪያው እንደሆነ የዙፋኑ መገርሰሻ እንደሆነ ሂነውስ መላው የኢትዮጵያ ሕዝብ ሀ ብሎ እየጠበቀ ነው ያለው። መንግስቱ የመውደቂያው ጫፍ ላይ ነው ያለው። ቱ ሰርቫይቭ ሂ ዊል ዱ ኤኒቲንግ። አብይ አህመድ ስልጣኑ ለማቆየት ጾታን ቀይር ቢባል ዛሬ ጾታውን ቀይሮ ወይዘሮ አብይ ሆኖ ይመጣል። ደቂቃ አበበች፣ ወይዘሮ አበበች ሆኖ ይመጣል። ሌላ አበበች አዳኔ እንደዛው ሆኖ ይመጣል። እና አህመዲን ጀበል እዛው አርሲ ላይ እነሱ ያሉበት አካባቢ ኦርቶዶክሱ የተመረጠ ሲታረድ አመራር እየሰጡ ጓሄድ ግፋበት ይለዋል። ከዛ አክሱም ላይ ግን ንቅናቄ ዓላማው ሰሜን አካባቢ ጠቅላላ ማውደም ላይ የተመሰረተ ነው። እነዚህ ሰዎች ኢትዮጵያ አይደለንም ብለው የሚያምኑ ናቸው። የኢትዮጵያ አካል አይደለንም ብለው የሚያምኑ ናቸው። እንቅስቃሴያቸው በሙሉ የመንግስት ስልጣን የያዙትም ከመንግስት ስልጣን ውጭ ያሉትም አካላት እያደረጉት ያለ ርብርብ ኢንፎርማል በሆነ መንገድ እኮ ስቴቱን አሻንጉሊት አድርገው በዲፕ ስቴቱ ከጀርባ ይመሩታል አገሩን። ከፈለጉ በመደበኛ ሰራዊት በኩል ያስሩሃል፣ ይገሉሃል። ሳይፈልጉ ሲቀሩ ደግሞ ጋቸና ሲርናን ኮሬ ነገኛን ይጠቀሙና ይገሉሃል፣ ያስሩሃል። እኔ ለምሳሌ ደስ ከሚሉኝ ውሸትም ይሁን እውነትም ይሁን የፋኖ አመራሮች እኮ መቀለ ሄደው ነው የሚታከሙት ይላሉ። ታድተው የመጡ የፋኖ ልጆች አሉ። አዲስ አበባ ቲክቶክ ላይ በጣም ነው የሚሉት። አሁን በቃ ታኝከው አልቋል። ብሩክ ማን የሚባለው ግዙፉ ሰውዬ ብሩክ ከበደ ነው የሚባለው እሱ ጋር ይመጣሉ። አንዴ ፕሮፓጋንዳ ሲያደርጉ ከዛ ይጣላል። ቲክቶክ ላይ ነው የሚሄዱት። ከዛ በኋላ ፋኖ ያገኘ ቀን ግን እኔ አዝናለሁ። መርስለስ ነው ፋኖ በእንደዚህ ነገር ላይ እና ምን ይላል እነዚህ ግንኙነት እንዳላቸው መታወቁ እኮ የተጎዱ ፋኖ ቁስለኞች እኮ መቀለ ሄደው ነው የሚታከሙት ሲሉ ደስ ይለኛል። በቃ እና ፋኖች መቀለ ታከሙ ሲባል ኩራት ልጁንም መሰዋት ካለበት ይሰዋል እንደ ይፍታሄ ስልጣኑን ለማስቀበል ጾታውን መቀየር ካለበትም ይቀይራል። አብይ አህመድ ወጥቶ የብልጽግናኛም አልተናገረም፣ የኦፒዲየኛም ቋንቋም አልተናገረም። ሂድንት ያለናል ከአሁን በፊት እንደዚህ ምናምን እንዳለ ያለ ጸጥ ዝም ጭጭ። ምክንያቱም አጣብቂኝ ውስጥ ገብቷል። መጨረሻው ላይ ነው፣ መውደቂያው ደርሷል። ማምለጫ ቀዳዳ ነው እየፈለገ ያለው። የቴዎድሮስ ጸጥታ አሁንም ራሱ ተመልከቱት። ምንም ወጥቶ አይናገር። ተዘረፈብኝ አይል፣ አስፈራሩኝ አይል፣ ባልደረቦች የታሰሩብኛል። ጸጥ ማለቱ ግን አናግቶታል። ስለዚህ በዛን ጊዜ የትግራይን ጦርነት ሳይደግ በመቅረቱ ወይም ባለመቃወም ዝም ማለቱ ትልቅ ድምፅ ነው የነበረው። በሁለቱም መልኩ እነሱ ነው ያሉት፣ በመደበኛውም በመደበኛውም። ለብርሃኑ ነጋ እንደ ጥያቄ ሲቀርብለት ነበረ በሰፊው እና ሁሉም የኢትዮጵያ ብሔር ብሔረሰቦች ለምን በገዳ ስርዓት እንዲመሩ አታረግም ብሎ ለብርሃኑ ነጋ ጥያቄ ያቀርብለታል። እነ ሽመልስ አብዲሳም ሌሎቹም ከፍተኛ ሚኒስትሮችና ባለስልጣናት ያጨበጭባሉ። መጪው ጊዜ እየነገሩ ነው ያሉት። በአደባባይ ነው፣ ሆን ብለው ነው በሚዲያ ያስተላለፉት። በነገራችን ላይ የኢትዮጵያን ስያሜ መቀየር፣ ሰንደቅ ዓላማዋን የመቀየር አስተዳደር ስርዓቷንም ብልጽግና በገዳ ስርዓት ነው የሚመራው እኮ ብለዋል ከዚህ ቀደም። እያንዳንዱ እነሱ የሚፈልጉትን ነገር ሊሄዱበት ዝግጁ ናቸው። አንዳንዴ ባክፋየር ያደርጋ ፕሮፓጋንዳ እንዴ ለካ እንደዚህ ነው እንዴ ትላንት ጁንታ ምናምን ስለሆነ ነበር የኛ ልጆች ለካ መቀለ እየታከሙ ነው ብሎ ደስ ነው የሚለው ህብረተሰቡ ደስ ነው የሚለው። ፕሮፓጋንዳ ባክፋየር ያደርጋ ምለው ለዚህ ነው። እነዚህ ጎዳል ብሎ በእነሱ ቤት ኤክስፖዝ ያደረጉት ነው ፋኖ። ለምን ቡርኪና ፋሶ ሄዶ አይታከምም? አክሰስ ካገኘ መቀለማ አገሩ ነው፣ መቀለ ቤቱ ነው። ካደረጉት ቢያደርጉት ደስ ይለኛል። እኔ አደንቃቸዋለሁ። ለማንኛውም ግን እንደዚህ አይነት ፕሮፓጋንዳ መቀጠል አለበት። ለሌላውም ተስፋ ስለ ለኛም ተስፋ ለኔም ተስፋ ነው። ሪሊ እንደዛ ያደረጉት ነው። በስመ ደስ ይለኛል። ጥረቴ ሰመረ እላለሁ። መተጋገዝ ማለት እሱ ነው። የይቅር ባይነት ስሜት ማለት እሱ ነው እና ሁሉም የተገኘ አማራጭ መጠቀም መቻል አለበት። የተገኘ አማራጭ አሁን ደግሞ ሞር ፓወርፉል ነው። አሁን ወጥቶ የሰራው ስራ ፋኖ ከታጠቀው መሳሪያ በላይ ትግራይ ከታጠቀችው መሳሪያ በላይ ቴዎድሮስ ካሳሁን ይዞት የወጣው መሳሪያ ብልጽግናን አርበትብቶታል። ለምን? የሁሉንም ኢትዮጵያኖች ድምፅ በአንድ ቴዎድሮስ ሙዚቃ ውስጥ ሰሙት። ለዚህ ነው ብልጽግና ሊቋቋመው ያልቻለው። ያንቀጠቀጣቸው፣ ያርበተበታቸው፣ ያስጨነቃቸው ልብሳቸውን አውልቁ እኛ እኮ ሱሉልታ ግባላለች ካንትሪያ ውስጥ ታዲያ የገቡት ምና ወንድማችን ቴዎድሮስ የሁላችንም ድምፅ ነው የሆነው። አቅም ካልገነባ ካልተደራጀ ይህንን ኃይል ለመመከት የሚያስችል ዝግጅት ካላደረግ እያየኸው እየተደረገ ነው ቢደረጋል የማይደረግ ነገር ነው ብሎ ማለት አይቻልም። እያየን ስለሆነ እያደረጉ ያሉትን እያደረጉ እያሳዩን ነው። ሌላው አካል በጥቅቅን ጉዳዮች ላይ ነው ጊዜ የሚፈጀው። በገዳ ስርዓት ላይ ትኩር ቢያደርጉት አሁን በትምህርት ቤት ደረጃ ትልቅ ለውጥ እንዳመጡ ዓለም ዛሬ የምትተዳደርበት የገዳ ስርዓት የስልጣን ሽግግር ስለሆነ እንዳለ የኢትዮጵያ ብሔርና ብሔረሰብ በገዳ ስርዓት ቢተዳደር የሚል መልእክት አለኝ። ነገሩ እየከረረ አሁን አብይ ማንኛውም የአብይ የሚባል መዋቅር መበጣጠስ ነው ያለበት። መበጣጠስ መልስለስ ሆነ
ኃይለማርያም ደሳለኝ በኢትዮጵያ መውደቅ ምን ያህል ፐርሰንት ይወስዳል? በመጨረሻ ላይ ግን ሀገሪቷን አስበልቶ የት ነው አሁን ያለው? ኢንቨስት ያደርጋል። ሩዋንዳ፣ ዩጋንዳ ነው ኢንቨስትመንት ላይ ነው ያለው ሰውዬ። ከየት አመጣው ኢንቨስትመንቱ? ሀገር በሙሉ አድቅቆ ይሄ በሚሆንበት ጊዜ ሰውየው 2 ሜትር ወደ ላይ ይዘላል። ይሄ ሰውዬ 2 ሜትር ሲዘል ደግሞ በነገራችን ላይ ፊዚካሊ ሂዝ ፊት በጣም ፊት ነው። እኔ እንደዚህ አልዘልም በዚህ እድሜ በጣም ነው የሚዘለው። በምን ደረጃ ነው የሚጠየቀው ይሄ ሰውዬ? ለደቡብ ህዝብ፣ ለሰሜን፣ ለምስራቅ፣ ለምዕራብ መላው ኢትዮጵያዊ ድምፅ ነው የሆነው። ብልጽግና ሊያሳብደው የቀረበው የመላው ኢትዮጵያኖችን ድምፅ በቴዎድሮስ ሙዚቃ ውስጥ ሰማው። ለዚህ ነው ሊያሳብዳቸው የገባው እና ደስ ብሎኛል። የህዝቡን ሁሉ ብሶት፣ የህዝቡን ሁሉ ጩኸት፣ የህዝቡን ሁሉ መከራ በቴዎድሮስ ውስጥ ጠርዞ በቃ አንድ ላይ አድርጎ ኮምባይን አድርጎ ይዞት መጣ። ገና ያማቸዋል። ገና ከዚህ በላይ በደንብ አድርጎ ነው ኢትዮጵያኖች በየቦታው አንድ ነገር አታድርገው ስትባል ሞር ትፈልገዋለህ። ለዚህ ከፊት ለፊት የተቀመጠው በሙሉ ባለስልጣን ነው እና እንዳለ የኢትዮጵያ ህዝብ ይልሃል እና በገዳ ስርዓት ይተዳደር ሲል እነ ሽመልስ አብዲሳም ባለስልጣን እዛ ተቀምጦላቸው ዝም ብሎ እንዳይመስልህ፣ ይሄ በሚዲያ እንዲተላለፍ ያደረጉት ዝም ብሎ እንዳይመስልህ። የአምባሰል ተራራ እውነት ነው፣ ምስክር ነው። የአምባሰል ተራራ ዘንድሮ አፍ አውጥቶ ይናገራል። የአብይ አህመድ ሰራዊት እንዴት ቄጠማና ጭዳ ሆኖ እንዳለቀ ዝም ብሎ አይደለም የሚመጣው። እነ ብርሃኑ ጁላ በ15 ቀን እናጠናቀቀዋለን ወታደራዊ እቅድ አውጥተን ጨርሰናል ሲሉት አብይ አህመድ እውነት መስሎት መግለጫ ይሰጣል። መንግስት አለ አንድ ጊዜ ደመቀ መኮንን መንግስት ይሄን ማድረግ አለበት አለ። የሆነ ቪዲዮ አለ ምክትል ጠቅላይ ሚኒስትር ሆኖ ማድረግ አለበት ብሎ ሪኩዌስት ያደርጋል። እንዴ ማን ነው መንግስት ማለት? ቀበሌ ምክትል ጠቅላይ ሚኒስትር ሆኖ ያደርጋል የምትለው መንግስት ይሄን ኃላፊነት ወስዶ ይፈጽማል ነው የሚለው። ሰው የስልጣን እንደሌለው የሚያሳውቅ መንግስት ይሄን ማድረግ አለበት አንድ ዛ አይደለም ይባል ያደርጋል፣ ለማድረግ ጥረት ያደርጋል ምናምን ነው የሚለው። ላይ ነው ያለው እኮ ሰው የሀገሪቱ ነበር ተሆነ ማድረግ አለበት ብሎ ሪኩዌስት አደርጋል። እንደ ቀበሌ ሊቀመንበር አማራ ክልል በተመለከተ ለምሳሌ ምንጮቻችን ያደረሱን ወረዳዎች ከ90% ወረዳዎች ምናምን ከብልጽግና ቁጥጥር ውጭ ናቸው። አሁን ብልጽግና ይህንን ዘፈን እንዳትሰሙት ሞር የምትፈልገው አሁን ነው። ሞር ኦፕረስ ስታደርገው ሞር ይፈልጋል። ኢትዮጵያኖች በሙሉ በየቤታቸው እየሰሙት ያሉት የቴዎድሮስ ሙዚቃ ነው። መልእክቱ ደግሞ ምንድን ነው? አትነሳም ወይ? ይህ ባንዲራ ያንተ አይደለም ወይ? ተነሳ፣ ሀገርን አፍርሰዋታል። እንስማማ፣ እንነጋገር፣ አንድ ላይ ነው ተስማምተን እንነሳና የወጋንን እንውጋው፣ የጎዳንን እንጉዳው። ስለዚህ የብልጽግና መውደቂያው በደጅ ነው ያለው። ሴረኛ፣ ተንኮለኛ እንኳን ለፖለቲከኞች ለሴቶች ልቡን ሰጥቶ የማያውቅ ብልጽግና የሚባልን የሚታገል ማናቸውንም ኃይል ደግፋለሁ። ማናቸው ወታደሩ ሲላክ እንኩት አድርገው ሲጨርሷቸው ስብሰባ ጠርቶ እንዴት ይሄን አላረጋችሁም? ግምገማ ከየት አምጥቶ ምርኮኛ ስራው መማረክ ነው እየነገርናቸው እኮ ነው። እንደውም ዘባተሉንም ታስታውሳላችሁ። አብይ ተች ኢዝ ዳይ ይል ነበር እንግሊዘኛ። ኤቭሪቲንግ አብይ ተች ኢዝ ዳይ የምትል እንግሊዘኛ ነበር። ምኑ ከምን አገናኝቶት እንደሆነ እሱ ያውቃል። እና ለማንኛውም አብይ የነካ ሁሉ ይሞታል የምትል ነገር ነበረች። ነክቶ ገደለው እንጂ መጨረሻ ላይ ራሱን የነካው ይሞታል እያለ ተናግሮ ሂዶ ተነካ። አብይ የነካው ይሞታል ነው ያለው። ብልጽግና ቀበሌ አስተዳደር፣ ወረዳ አስተዳደር፣ ትልልቅ ዋና ከተሞች አካባቢ ብልጽግና አለ፣ የብልጽግና መዋቅር አለ። ግን ቀበሌ ወረዳ ማስተዳደር ብልጽግና ምንም ማድረግ አይችልም። በአማራ ክልል ላይ ቀበሌና ወረዳ ማስተዳደር ከሆነ ምርጫ የሚካሄደው ደግሞ ዋና ከተማ ብቻ አይደለም፣ በየቀበሌው ነው። አይደረግም ነው፣ ኢምፖሲብል ነው። ዝም ብሎ ግን ለይስሙላ ምርጫ ተደርጓል ብሎ ማለፍ ነው የሚፈልጉት። ከባድ ነው። አማራ ክልል ያለው በፋኖ እጅ ነው ያለው። ጀዋር መሐመድ ትላንት እዚህ ሚዲያ ላይ ያቀረብ ነው ምንድን ያለው? አትርገሙት፣ መራገም ፋኖን መርገም ዋጋ የለውም፣ ኢንጌጅ አድርጎት ነው ያለው። ብልጽግናን መዋጥ አለብህ ያለው ነው። ኤኒባዲ መጥቶ ብልጽግናን እታገላለሁ ካለ ከዛ ጎን ቆማለሁ። ሱዳንም ትሁን ኤኒባዲ ብልጽግና የሚባል ምድሬንና ህዝቤን ያጎሳቆለን ግፋዊ አገዛዝን እታገላለሁ ከሚለኝ ከሁሉም ጋር ቆማለሁ ሚለውን ስሙት። አሁን ለኢትዮጵያ ቲፒኤልኤፍ ፕላስ ፋኖ ይመጥናል። ታዲያ ማን ነው የሚመጥነው? ከነዚህ የበለጠ ኢትዮጵያኖች አሉ? ከነዚህ የበለጠ ኢትዮጵያን አለ ወይ? ከአማራ ህዝብ የበለጠ ኢትዮጵያዊ አለ ወይ? ከትግራይ ህዝብ የበለጠ ኢትዮጵያዊ አለ ወይ? ለኢትዮጵያ የሚመጥነው ማን ነው? ብልጽግና ነው የሚመጥነው። ታዲያ ለኢትዮጵያ የሚመጥነው አብይ አህመድ ነው። አገርን ብትንትኗን ፍርስርሷን ያወጡት